ኮሪደሩ ወደዚህ በመምጣቱ ብዙ አካባቢ ለሌላ አካባቢ ስናይ ብዙ ነገር መንቀናባቸው ነገሮች ነበሩ። አሁን ባለው አስተዳደር ተጠቃሚ ሆነናል፣ የልማቱ ተጠቃሚ ሆነናል። አካባቢያችን እያማረ ነው፣ ደስተኛ ነን። በፊት ልማትም የለም፣ ያው ይቺው መንገድ ነበረች፣ ለሰውም ለመኪናም ይቺው አንድ መንገድ ነበረች። አሁን ግን ያው የተሻለ ነገር ለልጆችም ለሰውም መንገዱ ተለይቷል። በእግረኛና የመኪና የተለያየ ነው እና ጥሩ ነው። እናመሰግናለን። እዚህ መንገድ ላይ ሰው ህይወቱ አልፏል። በመንገድ ጥበት ማለት ህይወቱ አልፏል። አሁን በዚህ ሰዓት ግን ሰፊ ሆኖ በደስታ ነው የሚቀበለው። ጋሪ ውሃ ጭኖ ሲሄድ መኪና ይገጭ ከነጋሪው ከነውሃ ገጭቶታል። ከዚህ በፊት እዚህ አካባቢ ላይ ማለት ነው በጣም አደጋ ነበረው። መኪናና ህዝብ አይለይም። እኛም ደግሞ ያው እንደምታውቁ አምጥተን ወደ መንገድ ነው የሰራ ነው። በጣም ችግር ነበር፣ በጣም ችግር። ያ ችግር ደግሞ ይሄ ልማት አልቆ ይሄ የተጀመረው ግንባታ አልቆ ያንን ለውጥ ለማየት እኛ ለሁላችንም እድሜ ይስጠን። በጣም ትልቅ ደስታ ነው ያለኝ እኔ በመሰራቱ በማፍረሴ ራሱ ቤቱን ማለት ቤት ነው ያፈረስኩት እኔ ከአንድም ሁለት ቤት ነው ትልቅ ቤት ያፈረስኩት። መንገዳችን የእግረኛ መንገድ የለውም። የእግረኛ መንገድ እንዲኖረው መብራት እንዲኖረው የተሻለ ነገር እንዲሆንልን ጥያቄያችን ስለተሰማ በጣም ደስ ብሎናል፣ ደስተኛ ነን። የእግረኛ መንገድ መሰራቱ በጣም ትልቅ ጥቅም ነው ለወላጅም ለኛም ለመምህራኖችም ለአካባቢውም ትልቅ ጥቅም አለው። ምክንያቱም በቃ መሻገር የለም ከላይም ከታችም የሚመጣ ተማሪ የእግረኛ መንገዱን ብቻ ይዞ መሄድ ነው። ያ ከመኪና መለየታቸው ከአደጋ ውጪ በመሆናቸው እኔ በጣም ደስተኛ ነኝ። ዛሬ ላይ ጥቅሙን ገና ሳያልቅ አይተነዋል። ልጆቻችን የእግረኛ መንገድ አግኝተዋል፣ ተማሪዎቻችን የእግረኛ መንገድ አግኝተዋል። በጣም በደስታ ነው እንግዲህ እየተባበርን ያለ ነው ማለት ነው። ልማት ያየ ነው ለኛ አሁን ነው። እውነቴን ነው የምልህ ብርቅ ነው የሚሆንብን። ለምን አይተን ማናቀውን እያየን ነው። ቅድሚያ እኔ ሁሉን ነገር ከመናገሬ በፊት የክልሉን ፕሬዝዳንት በጣም አመሰግናለሁ። ከዚህ በፊት መንገድ ሲሰሩ ይሄን በአዲሱ መንገድ ሲሰራ ለሊት እኔ ስፖርት እሰራለሁ። ሲሄድ በጾም ወቅት በሙስሊም ወቅት 11 ሰዓት 10 ሰዓት አገኛቸው ነበር መንገድ ላይ እኛ በምንተኛበት ሰዓት እሳቸው ይሰሩ ነበር። ስለዚህ ይሄ ትልቅ ለውጥ ነው። እኛንም ያነሳሳናል፣ ሞራል ይሆነናል። እሳቸው ቀን ሰርተው ቀን ቢሮ ሰርተው ማታ ለሊት ሲሰሩ ስናይ እኔ ሞራሌ ነው የመጣው። ያ እድል ደግሞ አካባቢያችን ላይ አግኝተን ደግሞ ይሄን ለውጥ በማየታችን እኔ በጣም ደስተኛ ነኝ። አሁን የሚደረግበት ልማት አሁን ምናልባት ሰዎቹን በሚመጣበት ሰዓት ላይ እንኳን ቤት ይቅርና ሀጥሩ ሲነካ ሊያማ ይችላል። ይሄ ደግሞ በሚመጣበት ሰዓት በሙሉ በነቂስ አሄና አከሌ ሳይባል በደስታ ነው ተቀበለ። ህዝቡ በራሱ ቤት በራሱ ጉልበት በራሱ ገንዘብ እያፈረሰ ነው አለ አፍርሶ ከዛም በኋላ በሚታይበት ሰዓት ከላይ እስከ ታች ድረስ በሚታይበት ሰዓት ራሱ ከፍተኛ ደስታ ነው የሚሰማው። ይሄ ሁሉ የሚደረገው ደግሞ በማብርታት ነው። በክልላችን ፕሬዝዳንት በእግራችሁ መጥቶ እስከዚህ ድረስ ወጥቶ አይቶ ይሄ ነገር በሚገባ ለልጆቹ ተማሪዎችም ለህብረተሰብም ለደካሞችም መስፋት አለበት ብሎ በሚናገሩበት ሰዓት ላይ እርሳቸው የተናገሩትን ቃላት ህዝቡ ተግባራዊ በማድረግ በተደጋጋሚ በመድረክ ላይ እንደ መልካም አስተዳደር ጥያቄዎች ሲነሳ የነበሩ የልማት ጉዳዮች ነበሩ፣ የእግረኛ መንገድ ጉዳዮች ነበሩ። ከዛ ደግሞ ይሄንን ስራውን ለመስራት አካባቢው ማህበረሰቡን በማወያየት የተነሱ ጥያቄዎችን ወደ ስራ ከመግባታችን በፊት ህዝቡ ለልማቱ ፍቃደኝነት እንዲሆኑ አንደኛ ፍቃደኝነት የሚያስፈልገው አጥራዎቻቸው አለ፣ ቤቶች አሉ። እነዚህን ደግሞ ማህበረሰቡ የኔነት ስሜት እንዲሰማው በራሱ ፍቃደኝነት እንዲያነሳውና ይህን ስራዎች እንዲሰራ ነው ያደረግነው ማለት ነው። ይሄ ኮሪደር ልማት ሲሰራ በተለይ አቡበከር አካባቢ ላይ ማህበረሰቡ ስለ ልማት በደንብ የገባቸው ልማቱን ደግሞ በሚገባ የተረዱ አካባቢው እንዲለማ የሚፈልጉት የራሳቸውን ሀብት የራሳቸውን ቤታቸውን ግንባቸውን አጥራቸውን በራሳቸው በፍላጎታቸውን በማፍረስ ወረዳውን መንግስትን በመተባበር ያለምንም ችግር በመወያየት ብቻ ይህንን ስራ እንዲሰራ አካባቢው ትልቅ ትብብር ነው ያደረገው ማለት ነው። የኮሪደር ልማት ስራዎች እኛ አካባቢ ስለምን አይመጣም ብለው ሲጠይቁ የነበረው መጀመሪያም የነሱ የማህበረሰቦቻችን ጥያቄ ነውና ያንን ጥያቄ ወስደን እኛም ደግሞ መተን ከነሱ ጋር ተወያይተን ስራ ከጀመርን በኋላ ሁሉም በደስታ ራሱ አፍርሰው ራሱ ተመልሰው ገንብቶ እኛ የባለሙያ ድጋፍና እንዲሁም ደግሞ የአሰራር ይዘቱን በማሳየት ሁሉም ማህበረሰብ በደስታ ኮሪደር ልማቱ ላይ ተሰማርቶ እየሰራ የሚገኝበት ሁኔታዎች ናቸው ያሉትና